በጣም በሚገርም ሁኔታ እንግዲህ አንዳንድ ደግሞ እንግዲህ ቄሴን የሚመስሉት እነዛ እግዚአብሔርም ዳዊት ጎልያድን እንዲገለው እግዚአብሔር ፈቅዷል ያሉት ካህናት ዋና ካህናት አይንተክሙ እግዚአብሔር እያሉ እንግዲህ በካህን ስም በተቀደሱ ስሞች በተቀደሱ ቤቶች በተቀደሱ ቦታዎች ላይ ሆነው የረከሰ ነገር የሚሰሩ ሐሳዊ መሲዎች ያን ዘመኑን የሚመስሉ አስመሳዮች ከሃዲዎች እንደዚህ የረከሱ ሰዎች የተቀደሱ ቦታዎችን የሚያረክሱት የሚሉት የኖርንበትን 27 እና 30 ዓመታት ጊዜ ያው ፍሬውን የሚያሳይ ነው። ምን እየተካሄደ ነው? ንጉሥ ቴዎድሮስ እስክንድር ነህ፣ ንጉሥ ቴዎድሮስ ደግሞ ማነህ ዘመነ ነህ እያሉ የሚያባሉት ሰካራም መነኩሴ የሚመስሉ ቄስ የሚመስሉ በተቀደሱ በቄሶች ስም የሚነግዱ ሰዎችን ተመልከቷቸው። እዚህ እንግዲህ የውጭ ባንዳ፣ ሌባ፣ ውሸታም፣ ቀማኛ እኔና እናንተን በልቶ የበላ እናት አባቶቻችን የገደለ ወንድሞቻችንን የገደለ እንግዲህ በኋላ እንፈቅዳለን እንዴ? አትፈቅዱም አይደል? እዚህ በኋላ አንሽረከረክም። እነሱም ጋር ወዳጅነት የለም። ከባድ ማለት በተለይ ኢትዮጵያ ነው። ከእስራኤል ቀጥሎ ኢትዮጵያና ኢትዮጵያ ብቻ ናት ታላቋ ሀገር። ይህንን ወቁ። ይህንን እያወቅን ወደፊት እንድንሄድ ነው። አማራ ኢትዮጵያ ታሸንፋለች አይደል? ማን ያሸንፋናል? ፋኖ ታጋይ ሆኖ አገሩን ያስከስላል። ፋኖ ወታደር ሆኖ የሀገር ደንበሩን ያስመልሳል አይደል እንዴ? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜታችሁን ያሳምረው። ልጆች ነን አይደል? በስራ ግን ልጆች አንሆንም አይደል እንዴ? እነ ቅዱስ ጊዮርጊስ እኮ የ27 ዓመት የ10 ዓመት የ5 ዓመት የ3 ዓመት ሆኖ ነው እኮ ለዚች ሀገር እና ለሀገራቸው እና ለእምነታቸው ታዲያ ጊዮርጊስ ማን ነው? አማራ ነው? ኦሮሞ ነው? የሚዋጉት ሁሉ ጊዜም ሰዓት በእኔና በእናንተ እድሜ ያሉ ናቸው። ብሔሩ ንገረን። የተመረጡ የተጠሩ ጥቂቶች ናቸው። ያልተመረጡት በጣም ብዙ ናቸው። ያልተጠሩ በጣም ብዙዎች ናቸው። ስለዚህ እናንተ ተጠርታችሁ ነው በፋኖ ስም የታጠቃችሁት። ወንድሞች ወገኖች ከዚያኛው መጥታችሁ ያላችሁ አይደል እንዴ? አሁን የኢትዮጵያ ልጆች ናችሁ፣ የአማራ ልጆች ናችሁ አይደል እንዴ? የፋኖ ልጆች ናችሁ። ንስሐ ገብታችኋል፣ ተጠምቃችኋል። ከዚህ በኋላ ግን ስህተት እንዳሰሩ አይደል እንዴ? ምላሱን እዚያ እግሩን እዚያ አይኑን እዚያ ያደረገ ሐሳቡን ከዚያ ያደረገ የተወገዘ የተረገመ ይሁን ተብሎ ተረግሟል። ታውቃላችሁ አይደል? ተወግዟል። እዚህ እጃችንም እግራችንም ፋኖና ፋኖ ብቻ መሆን ብቻ ነው ያለው። በዚህ ምክንያት የኢትዮጵያ ነጻ አልሆነ እኔ እናንተ ነጻነት የለም። ሰላም የምናገኘው ህዝባችን ሰላም ሲሆን ነው አይደል እንዴ? ስለዚህ አሁን ጫካ ነን። የዛሬ ግን 3 ወር ሌላ ቦታ እንገናኛለን ማለት ነው። ጫካ ላይ ሳይሆን መዲናችን ላይ እንገናኝ ይመስለኛል አይደል? ጤና ከተማ ላይ እንገናኛለን። ዞሮ ጤና ከተማ ላይ ያው ሰላት አይደል? ሃይማኖት ምኞት ነው አይደል? ፈተና ላይ ነው አይደል? ትንቢት መናገር የተሰጠን ጸጋችን ነው አይደል? ይተነበያል፣ ይቀድሳል፣ ይነግሳል አይደል? ፋኖ ይሄ ነው ስራው። ስለዚህ ይሄ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ፍጻሜታችሁን ያሳምር። ለአመራሮቻችሁ ግን ተመሩ። እሺ፣ መሪ ከሌለም ሰው አንሆን ማለት መሪ ሲሆኑ ደግሞ ገምግሙ። ግን እውነትን ሐሰት አትለጥፉ። የጠላት ወሬ አምጥታችሁ አትለጥፉ። አደራችሁን። እኛ ነን ያለን። እነሱ ያላስተካከሉትን እኛ እናስተካክል። አባቶች እኛ ነን አስተካካዮች። አሁን ከሌ ነው እንዳትሉ። መሪ ማለት እኛ ነን። እኛ ማለት እነምር አንድ ነገር ብጠፋ አባ ነው የሚጠፋው አይደል እንዴ? እኔ እያለሁ ወይም እኛ አባቶች እያለን እናንተ አጠፉም፣ ትግላችን አይጠፋም። ለማንም አይሸጥም፣ ለማንም አይለወጥም። ታጋይም ብዙዎቻችሁ ልከዱ ትችላላችሁ እንጂ ልንገራችሁ፣ ትግል በ3 ሰው ያሸንፋል። ታውቃላችሁ አይደል? ብዙ ሰው ሊሄድ ይችላል፣ ብዙ ሰው ሊሞት ይችላል፣ ብዙ ሰው ሊማረክ ይችላል። ግን ልንገር 3 ሰው እናሸንፋለን። ለምን? እግዚአብሔር ቃሉን የሰጠን ለኛና ለኛ ብቻ ስለሆነ። ኪዳን የተቀበለ ሰው ስለሆነ የሚመራው። ያልተመረጠ ሰው ፋኖን አይመራም፣ ፋኖ መሆን አይችልም። ስለዚህ ወንድሞቻችሁን አደራችሁን በስርዓቱ እንድትታዘዟቸው። መሪዎች የሆናችሁ ደግሞ ከታች እስከ ላይ ድረስ ያላችሁ ለተመሪዎች ምን ማድረግ አለብን? ስነ ምግባር ማስተማር አለብን። ከልክ ከተለያየ አስተሳሰብ የወጣ መሆን አለብን። ስነ ምግባርም ማስተማር አለብን። እኛም ተቀባይ መሆን አለብን አይደል እንዴ? ሐሳባችንን ግን ትክክለኛ የሆነ ሐሳብ እንድትሰጡ መሪዎቻችሁ እንድታከብሩ። አገር መሪ ትፈልጋለች አይደለ? ስለዚህ ለአገር መሪ ደግሞ ክብር ያስፈልገዋል አይደል? ክብር ላለው ክብር ስጥ ነው አይደል? ስለዚህ እዚህ በላይ ልነግራችሁ አልችልም። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እናመሰግናለሁ። በአንድ ድርጅት ውስጥ ተመሳሳይ አቋም ቢሆን የሀሳብ ልዩነት ሲያመጣ ተሰባስቦ ዲፋሜሽን ውስጥ የሚገባ ከዋናው ዓላማ ወርዶ ሌላ ነገር ውስጥ የሚርመጠመጥ የጋራ አቋም ይዞ ድርጅት መስርቶ ሲያበቃ በጎን በየጉራንጉሩ ሌላ አቋም እየያዘ የሰራውን ድርጅት የሚያፈርስ ከሆነ እንዲህ አይነት ወሮበላ ወደ ስልጣን እንዲመጣ ማድረግ ሀገር ያፈርሳል። ሰው ለምን ማንን ነው ፕሮሞት ባደርገው?
ጥንቃቄ ማድረግ ያስፈልጋል። ለዛ ነው በመርህ በፕሪንሲፕል መቆም ለጥያቄ የሚቀርብ ጉዳይ አይደለም። እንደዚህ ጥርቅምቅም ይሄ የሌሎቹ ስራ ነው፣ የኛ አይደለም ልላችሁ ነው። ስለዚህ ለተለያዩ ቀጠና ፋኖች መናገር የምፈልገው የሰራዊት አመራሮች ድርጅት ሳትመሰርቱ ሌላ ሀሳብ አለን ብላችሁ ወደ እኛ እንዳትመጡ የሚል ሀሳብ በሰፊው መነሳት መቻል አለብን። የት ነው ያላችሁ እናንተ? ድርጅት ሳይመሰርት በቀጣይ እንመሰርታለን የሚል እድል ሊሰጠው አይገባም። እንደው ምሁር በዛባቸው አረንጓዴ መስመሮች ቅድም የጠቀስኩት ቢጫም ቀይ መስመሮች አሉ። እነዛ ላይ ተደራድሮና ተወያይቶ ተስማምቶ ድርጅት ማወጅ መቻል አለ። ምሁር በዛባት ህዝባችን 120 በድሮን ተገደለ፣ 30 በከባድ መሳሪያ፣ 7 በጥይት ተጨፍጭፈው ተደብድበው ተገደሉ ከቤታቸው ወጥቶ የሚለው ዜና መቅረት የሚችለው አማራ አንድ ድርጅት መስርቶ ባለፉት 50 ዓመታት ጠንካራ ድርጅት መስርቶ አያውቅም። አማራ ድርጅት ማለት ነው። ስለዚህ ያለፉትን 50 ዓመታትና 60 ዓመታት አማራ የሆነ በቀጣይም ደግሞ ጠንካራ ሆኖ አማራን የማያስገድል የማያስጨፈጭፍ እንዳብን ተላላኪ የማይሆን መሰል ድርጅት መፈጠር ይችላል። ፈርብሉ የዚህ የታላቅ የአማራ ህዝብ ደግሞ ትግል በጥቂት ያረቡ ሰዎች ኢጎና መሳሳብ እየገጠመ ያለው ችግር ሲታይ በእውነት በታሪክም የሚያስወቅስ ነው። እንደ ትውልዱን የሚያስወቅስ ነው። አብይ አህመድ ከሌላ ቦታ እኮ አምጥቶ አይደለም፣ እዛው ላይ በምልህ አድማ ብተና ሚሊሻ ምናምን እያለ እዛ የአማራን ወጣት በገፍ እያፈሰ እያሰለጠነ አሁን ደግሞ በየቀበሌው ነው። ወረዳ እኮ አይደለም ቀበሌ ላይ ህዝብ እየሰበሰበ ነው። የግድ ነው። በእያንዳንዱ ቀበሌ እንዴት እዚህ ደረሰ? ስላሸነፈ። ብአዴን እንዴት ማንሰራራት ቻለ? ስላሸነፈ። አብይ እኮ ከአዲስ አበባ ከ4 ኪሎ ዋይ በሁሉም አቅጣጫ 20 ኪሎ ሜትር 30 ኪሎ ሜትር መጓዝ የማይችልበት ሁኔታ እኮ ተፈጥሯል ከአዲስ አበባ። ኧረ ተው በህልም በቅዠት እሱ ኮንስፓይረሲውን እንያዝና እንጋራው እንበልና ውስጥ ይውሰዱ። አውራ ዶሮ ሌሊቱ የሚነጋ እስክንድር 5 ሰው ይዞ ነው ሸዋ መንገድ የዘጋብል አልፈለም። ይሄድ እስክንድር ፓንት እስክንድር ፓንት እንደገና መልሶ ያንኑ እስክንድር ከአብይ አህመድ ጋር ኮንስፓይር አድርጎ ይከሰዋል። ይሄ ከሆነ አብይ ታዲያ ሸዋ ቀጠና ላይ እንዳይምነሸነሽ 5 ሰው ይዞ እስክንድር ከከለከለው አትሊስት ወዳጅ አይደሉም ማለት ነው። በዚህ ሰው ይስልኝ ወይውቀት ወዳጅ ከሆኑ ደግሞ የእሱ ነፃ ቀጠና መሆን ነበረበት። ከእስክንድርና ከፀሐዩ ጋር ተያይዞ ነው። በጣም አስቂ ነገር ነው የሰማሁት። ብዙ ግን ጊዜ የሚፈጅበት ነገር አይደለም። አዲስ አበባ እንዳንገባ ያደረገን እስክንድር ነው የሚል መግለጫ ሰምቻለሁ። በጣም እየገረመኝ የሰማሁት እንግዲህ ይሄ ማለት የጎጃም ፋኖ የህዝብ ግንኙነት ኃላፊ ማለት ነው። አሚን አዲስ አበባ እንዳንገባ እስክንድር ነው የዝግ በረኛ የሆነብን ወይም የእስክንድር ድርጅት። አክቹዋሊ እስክንድር የሚለው ቃል ነው የሰማሁት። ባህር ዳርስ እንዳትገቡ ማን ነው ዝግ በረኛ የሆነባቸው? ጎንደር ከተማስ እንዳትገቡ ዝግ በረኛ የሆነባችሁ ማን ነው? ደብረ ብርሃን እንዳትገቡ ወይም ደሴ እንዳትገቡ ዝግ በረኛ ሲሆንባችሁ ወልዲያ፣ ደብረ ታቦር እና አንዳንድ ጊዜ የምትናገሩት ነገር ደብረ ማርቆስ አሚን ይመጥናል እያልኩ አይደለም። የአዲስ አበባ ያለመግባት ምክንያትን ግን እስክንድርን ወይም አፋድን ማምጣት እና ያንን ደግሞ እንደ ዜና ማሰራት በራሱ ምን ያህል የደረሳችሁበትን ዝቅታ ነው የሚያሳየው። ማንስ ቢከለክላቸው ከተሸነፉ እኮ